እንዴት አልፈዋለሁ ያልኩትን ያንን ቀን ክንድህ አሻገረኝ አለፍኩት ያንን ቀን። ሻሎም ሻሎም በዓለም ዙሪያ የምትገኙ ቅዱሳን በሙሉ የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ወንድማችሁ ፕሮፌት ብሩክ ነኝ ከጂሰስ ፌም ኢንተርናሽናል ቸርች። ዛሬ በዚህ ሰዓት በጣም ደስ የሚል አዲስ ዜና ይዤላችሁ መጥቻለሁ። በጌታ ፊት በብዙ ጸሎት፣ በብዙ ትጋት፣ በብዙ ነገር ዋጋ በመክፈል ለቆያችሁ ሰዎች እግዚአብሔር የሰጠኝን አንድ አዲስ ርዕስ ይዤላችሁ መጥቻለሁ። ወደ ኋላ አታስቡ የሚል የእግዚአብሔርን ድምጽ ይዤላችሁ መጥቻለሁ። ወደ ኋላ የሚያስብ ሰው በህይወቱ ከሚደሰትበት ይልቅ የሚጨነቅበት ይበዛል። አንዳንድ ያልተሳካላችሁን ጊዜ በማሳየት ያኔ እንዲህ ቢሆን እያላችሁ ራሳችሁን እንደ ሲተት የራሳችሁን ኑሮ እንደ ሲተት ያሳለፋችሁትን ጊዜ ሁሉ በሲተት እንደተመላለሳችሁ በሲተት እንደኖራችሁ ሰይጣን ሊያስረዳችሁና ሊያሳስባችሁ ሲመጣ ይሄንን ነገር በመቃወም ጳውሎስ ለኛስ ሊገለጥልን ዘንድ ካለው ክብር ጋር ሲመዛዘን ያሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ አለ። ስቃይ ውስጥ ሆኖ ክብር ነው ያሰበው። ስቃይ ውስጥ ሆኖ ከፊት ለፊት ያለውን ደስታ ነው ያሰበው። ስቃይ ውስጥ ሆኖ መከራ ውስጥ ሆኖ ከፊት ለፊት በእግዚአብሔር አጀንዳ፣ በእግዚአብሔር ድምጽ፣ በእግዚአብሔር ቃል የተዘጋጀለትን ድል ነው ያሰበው። ክብሩን ነው ያሰበው። መከራ ውስጥ ሆኖ መከራውን ማሰብ ያደክማል። ፈተና ውስጥ ሆኖ የፈተናውን ብርታትን ማየት ያደክማል። በእግዚአብሔር ቃል በልዩ ልዩ ፈተና ሲታልፉ እንደ ሙሉ ደስታ ቁጥሩ ይላል። በጣም ብዙዎቻችሁ ፈተናው በደረሰባችሁ ቁጥር የምታለቅሱ ሰዎች ከፈተናው በኋላ ያለውን ድል በማሰብ ራሳችሁን ደስተኛ አድርጉ። የጌታ ቃል ሲናገር ሁሉ ጊዜ በጌታ ደስ ይበላችሁ ይላል። ደግመም እላችኋለሁ ደስ ይበላችሁ ይላል። በዚህ ቃል የተጻፈው ምንድነው? ደስ ይበላችሁ ይላል። ደስ ይበላችሁ እያለ ይዘን ያጠናው ነገር እንድናስብ አይፈልግም። ሁሉ ነገርን ትታችሁ ሁሉ ጊዜ በጌታ ደስ ይበላችሁ ይላል። በህይወታችሁ ላይ የትኛውም አይነት ፈተናና ችግር ሊኖር ይችላል። ከዛ በላይ የእግዚአብሔርን አብሮነት በማሰብ ከዛ ነገር መውጣት ትችላላችሁ። ሁሉ ጊዜ በጌታ ደስ ይበላችሁ የሚለው ቃል ጌታ አይቀየርም። እግዚአብሔር አይለወጥም። መቼም ሕያውም ነው ያውም ነው። ኢየሱስን ማሰብ ፍጹም ደስተኛ ያደርጋል። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 18 ላይ ያለውን ቃል አብረን እናያለን። እንዲህ ይላል፣ የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ። እነሆ አዲስ ነገርን አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተ አታውቁትምን? በምድረ በዳ መንገድን በበረሃም ወንዞችን አደርጋለሁ። ምስጋናዬን እንዲናገሩ ለኔ የፈጠሩት ሕዝብ የመረጡትን ሕዝብን አጠጣ ዘንድ በምድረ በዳ ውሃን በበረሃም ወንዞችን ሰጥቻለሁና የምድረ በዳ አራዊት ቀበሮችና ሰገኖች ያከብሩኛል ይላል። የፊተኛውን ነገር አታስተውሉ ይላል፣ የጥንቱንም ነገር አታስቡ ይላል። ጥንት ብዙ የተበላሸ ነገር ሊከሳችሁ ይችላል። ጀምራችሁ ሳይሳካላችሁ ከመሃል የተቋረጠ ነገር ሊኖር ይችላል። የትኛውም ነገር ይሁን፣ የሥራ ጉዳይ ይሁን፣ የትዳር ጉዳይ ይሁን፣ የኑሮ ጉዳይ ይሁን፣ የቤተሰብ ጉዳይ ይሁን፣ የትኛውም የትምህርታችሁ ጉዳይ ይሁን፣ ማንኛውም ነገር ይሁን የእናንተ ራዕይ ሆኖ ወደ ግብ ያልደረሰ ወደ ግብ ያላደረሳችሁት ነገር ሊኖራችሁ ይችላል። ትላንትናውን ካሰባችሁ በህይወታችሁ ላይ የ5 ደቂቃ ደስታ ሊታጡ ትችላላችሁ ብዙዎቻችሁ። አሁን ግን አንደኛ ጌታን እንድታስቡ፣ ሁለተኛ ወደ ነገያችሁ አእምሯችሁን ውሰዱ። መጽሐፍ ቅዱስ ብዙ ቦታ ላይ አትፍሩ ይላል። አትፍሩ የሚለውን ቃል ሲታዩት ለሚፈራ ሰው ነው የሚመጣው። እግዚአብሔር አትፍራ ካለ ብርታት ብቻ አይደለም፣ በዛ በሚያስፈራ ነገር ላይ ድልም ይሰጣል። ዛሬ ላይ
የጥንት ነገር በማሳሰብ ተምሬ ውጤት ያጣይበትን ጊዜ በማሳሰብ እንድታስተውል በማድረግ የሚከሳችሁን ጠላትን የሚታሸንፉበት ትልቁን መንገድ ዛሬ ላሳያችሁ ፈልጋለሁ። ከፊት ለፊታችሁ ያለው የእግዚአብሔር በረከት ያሳለፋችሁትን መከራ በሙሉ የሚያስረሳ ነው። መከራን ትረሳለህ እንዳለፈ ውሃ ትቆጥራለህ ይላል። ከኋላ ያሳለፋችሁትን ችግር ሁሉ የሚያስረሳ ክብር እግዚአብሔር ከፊታችሁ አስቀምጧል። ነገያችሁ ላይ ትግል እንዳይኖር ዛሬ ጸልያለሁ። ደግሞ ነገያችሁ ላይ በረከት እንዳለ፣ ደስታ እንዳለ፣ የትላንትናውን ነገር ነገ እግዚአብሔር በሕይወታችሁ ዳግም እንደማያመጣ የትኛውም አይነት ከዚህ በፊት የተከሰሳችሁበት ሪስ ነገ በሕይወታችሁ ላይ እንደማይደገም ልነግራችሁ በእግዚአብሔር ትእዛዝ ወደፊታችሁ መጥቻለሁ። በኢትዮጵያም ሆናችሁ ከኢትዮጵያ ውጭም ሆናችሁ ይህንን ፕሮግራም የምትከታተሉ ሰዎች እርግጠኛ ነኝ ነገ ትስቃላችሁ። ነገ ጎረቤትን፣ ጓደኞቻችሁን፣ ቤተሰቦቻችሁን፣ የቤተ ክርስቲያን መሪዎቻችሁን ጠርታችሁ አምላካችሁን እግዚአብሔርን በቤታችሁ ታመሰግናላችሁ። በጓዳ ያስለቀሳችሁን ጠላት በአደባባይ ደስታ ትበቀላላችሁ። በብቸኝነት የከሰሳችሁን ጠላትን በመታጀብ ትበቀላላችሁ። በውድቀታችሁ የከሰሳችሁን ጠላት በትንሳኤያችሁ ታሳፍራላችሁ። በማጣታችሁ ያስለቀሳችሁ ጠላትን በማግኘታችሁ ትበቀላላችሁ። ይሄ ወር ሳይዘጋ፣ ይሄ ዓመት ሳይዘጋ እግዚአብሔር ለብዙዎቻችሁ በር ብቻ ሳይሆን በሮችን ይከፍታል። መንገድ ብቻ ሳይሆን መንገዶችን ይከፍታል። ዛሬ ጸልያለሁ። በኢትዮጵያ በእያንዳንዱ ክልል ያላችሁ ሰዎች፣ በኤርትራ ውስጥ ያላችሁ ሰዎች፣ በሳውዝ አፍሪካ የምትገኙ የጌታ ቤተሰብ የሆናችሁ፣ በአውስትራሊያ ያላችሁ፣ በካናዳ ያላችሁ፣ በአሜሪካ ያላችሁ፣ በጀርመን ያላችሁ፣ በሆላንድ ያላችሁ፣ በእንግላንድ ያላችሁ፣ በቤልጂየም ያላችሁ፣ በተጠሩትና ባልተጠሩ አገራቶች መሀል የምትገኙ ሰዎች፣ ወደኋላ በማሰብ የምትጨነቁ ሰዎች፣ ወደኋላ እያሰባችሁ ደስታ ያጣችሁ ሰዎች፣ ያኔ እንዲህ ቢሆን እያላችሁ፣ ያኔ እንዲህ ባደርግ እያላችሁ፣ ያኔ ወደዛ ብሄድ እያላችሁ በእናንተ ህይወት የተፈጠረውን ነገር በማሰብ ደስታ ያጣችሁ ሰዎች የደስታችሁ ምንጭ የሆነው ክርስቶስን በማሰብና ነገ መልካም እንደሚሆን አሁን ሰምታችሁ አሜን ባላችሁት ቃል ምክንያት ነገ በህይወታችሁ ላይ በቤታችሁ ሳቅ እንደሚሞላ በማረጋገጥ ካላችሁበት ትካዜ ካላችሁበት ሐዘን እንድትወጡ በኢየሱስ ክርስቶስ ስም በእናንተ ህይወት ላይ ይህንን ሙሉ ደስታ የሆነውን ቃል አውጃለሁ። መከራን የምትረሱበት፣ እንዳለፈ ውሃ የምትቆጥሩበት፣ ሁኔታውን የምትረሱበት፣ የጀመራችሁት ነገር ወደ ግብ ደርሶ የምትስቁበት፣ ወድቃችሁ ባለቀሳችሁበት ከተማ ተነስታችሁ የምትስቁበት፣ አታችሁ ባለቀሳችሁት አገር አግኝታችሁ የምትዝናኑበት፣ አምላካችሁን እግዚአብሔርን በአደባባይ ምስጋና ከፍ የምታደርጉበት ጊዜ ፊታችሁ ደርሷል። ዛሬ በኢየሱስ ስም ጸልያለሁ። ለብዙዎቻችሁ እጥፍ በረከትን እጠራለሁ። የተኛውም ጭንጋፋ እንዲቋረጥ ቃል አወጣው። የተኛውም የእናንተን ህይወት የሚመታ በትር እንዲሰበር በኢየሱስ ስም ጸልያለሁ። አሁን ይህን መልእክት ከሰማችሁበት ደቂቃ ጀምሮ ወጥቻለሁ፣ አልፌያለሁ፣ መልካም ይሆንልኛል፣ ተሳክቶልኛል ብላችሁ ምስጋና ጀምሩ። የጌታ የእግዚአብሔር ቃል እነርሱ ምስጋናና ዝማሬን በጀመሩ ጊዜ እግዚአብሔር በጠላቶቻቸው መካከል ድብቅ ጦርን አስነሳ ይላል። አሁን ተነሱ፣ ምስጋና ጀምሩ። ጳውሎስ እፍኝቱን ወደ እሳት አራገፋት፣ አንዳችም አልጎዳችውም ይላል። እፍኝቷ ጎጂ ናት፣ ገዳይ ናት፣ መርዛማ ናት፣ ተናዳፊ ናት፣ ነደፈች። ነገር ግን በእፍኝቷ ላይ ያለው መርዝ በጳውሎስ ላይ ሊሰራ አልቻለም። ለምን? በእፍኝቷ ካለው መርዝ፣ እፍኝቷ በጳውሎስ ላይ ካሳረፈችው መርዝ ቀድሞ በጳውሎስ ህይወት ላይ ያረፈው የእግዚአብሔር ጸጋ የበረታ ነው። ጸጋ አለባችሁ። መንፈስ ቅዱስ በእናንተ ላይ ነው። የእግዚአብሔር እጅ ከእናንተ ጋር ነው። እግዚአብሔር ብዙ ታምራት እንደሚሰራ ታውቃላችሁ። በበረሃ ወንዞችን ማፍለቅ የሚችል አለት ውሃ እንዲሰጥ ማድረግ የሚችል እግዚአብሔርን ይዛችሁ በተፈጠረው ሁሉ በማልቀስ ደስታችሁን ያጣችሁ ሰዎች አሁን በኢየሱስ ክርስቶስ ስም ደስታችሁ ተመልሷል። ከዛሬ ጀምሮ በእቅድም ያለ እቅድም በቤታችሁ ሳቅ ይሆናል። በቀጠሮም ያለ ቀጠሮም በቤታችሁ ምስጋና ይሆናል። ይስሐቅ የመጀመሪያው ምንጭ ሲዘጋ ኤሴቅ አለ፣ ሁለተኛው ሲዘጋ ሲጥና አለ፣
ሶስተኛው ጋር ደርሶ ተስፋ ባለመቁረጥ አስቆፈረ፣ ምንጭ ወጣ። አንደኛውና ሁለተኛውን የዘጉ ሰዎች መጥተው መዝጋት አልቻሉ። አሁን እግዚአብሔር አሰፋልን፣ በምድርም እንበዛለን። የምንጩ ስም ሮቦት ነው አለ። ከዛ በኋላ ጠላቶቹም መጥተው እግዚአብሔር ካንተ ጋር እንዳለ በእርግጥ አይተናል ብሎ መሰከሩ፣ እጅ ሰጡ፣ ተሸነፉ። ይህን መሰለ ቀን ከፊታችሁ አለ። ተስፋ አትቁረጡ። የጸሎታችሁን እርምጃ ጨምሩ፣ የእምነታችሁን እርምጃ ጨምሩ። በምክንያትም ያለ ምክንያትም በጌታችሁ ተደሰቱ። አምላካችሁ እግዚአብሔር ባለጠጋ ነው። ዛሬ ከኔ ጋር አጭር ደቂቃ እንጸልይ። እንዴት አልፈዋለሁ ያልኩትን ያንን ቀን ግን አሻገረኝ አለፍኩት ያንን ቀን። ሃሌሉያ። በጌታ በኢየሱስ ስም እጸልያለሁ። አሁን በቤታችሁ ላይ የእግዚአብሔር ደስታ ይሁን። በስራችሁ ላይ 100 እጥፍ ስኬት ይሁን። የጀመራችሁት ነገር ሁሉ ፈጥኖ ወደ ግብ ይድረስ። የመርገም ጉልበት፣ የድግምት ጉልበት፣ የጨለማ ጉልበት ከትውልዳችሁ ላይ በኢየሱስ ስም ይሰበር። ቀኑን ከምትውሉበት፣ ምሽቱን ከምታድሩበት፣ ከምትሰሩበት፣ ከምትኖሩበት የዲያብሎስ መሳሪያ በኢየሱስ ስም ይሰበር። በዚያች ከተማ ታላቅ ደስታ ሆነ ተብሎ እንደተጻፈው እንደ እግዚአብሔር ቃል በቤታችሁ ታላቅ ደስታ እንዲሆን ጸልያለሁ። የደስታችሁ ጠላት፣ ደስታችሁን የሚሰርቅ ጠላት በኢየሱስ ስም ከእግራችሁ በታች እንዲረገጥ አዝዣለሁ። በኑሯችሁ ላይ የትላንትናውን የማይመስል እግዚአብሔር የተናገረውን የአንደበቱን ቃል የሚመስል ታላቅ በረከትን ጠርቻለሁ። አግኝታችሁ ላጣችሁትም አግኝታችሁ ካጣችሁት የተሻለውን ነገር በኢየሱስ ስም ጠርቻለሁ። ምንም ሳይሳካላችሁ ለቆያችሁ ሰዎችም ከእቅዳችሁ ያለፈውን ስኬት ጠርቻለሁ። ይሄ በኢየሱስ ክርስቶስ ስም በሕይወታችሁ ላይ ሆነ፣ ተፈጸመ። አሜን።